ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አይ ሆፕ ድምጼ ይሰማችኋል። ሁሉ ነገር መልካም ነው። ባይብል ስተዲያችንን እንጀምራለን። አንድ መዝሙር እንዘምርና ከዛ እንቀጥላለን። ያገኘው የድሮ መዝሙሩ መደምደሚያዬ ነህ የሚለው በያላችሁበት ዘምሩና ከዛ እናጠናለን።
ጽና ጥላት ራለች ገና እንደሚያይነ የመጨረሻዬ ኢየሱሴ ለኔ ጌታ ኢየሱስ ለኔ ጌታ ኢየሱስ ለኔ እንደሚያይነ የመጨረሻዬ ጌታ ኢየሱስ ለኔ ለኔ ጌታ ኢየሱስ ለኔ አሜን። ተባረኩ ወገኖች። እዚህ መዝሙር ላይ ምን አለ አገኘው ወንድማችን ሲዘምር ሰው ሁሉ ይሄዳል ወደ የአምላኩ የሚለው ነገር ላይ ምን ትዝ አለኝ? የሜሪኬ መጽሐፍ ላይ ምስክርነቶች አንደኛዋ እሷ ካገኘቻቸው እዛ ሄዳ ካገኘቻቸው ሰዎች አንዷ ሂንዱ ነችና ህንድ ነች እና እዛ ሲኦል እንዴት መጣሽ ይላታል ጌታ። ከዛ እዚህ የመጣሁት እኔ የማመልከው ብዙ ጣዖቶች ነበሩኝ፣ አማልክቶች ነበሩኝ እና ስለኔ አልሰማሽም ይላታል። አልነገሩሽም ሲላት አይ ነግረውኛል። ምንድነው ኢቫንጀሊስቶች ወንጌላውያን መጥተው ነግረውኛል። አይ እኔ ግን አማልክቶች አሉኝ፣ እኔ አምላኮች አሉኝ ብዬ ነበረ እዚህ መጣሁኝ አንተን ስላልተቀበልኩ። አሁን ግን ይቅርታ አድርግልኝ ስትለው ኢትስ ቱ ሌት አሁን ሌት ነው ይላታል። ከዛ ምን አለች? እዚህ ወርጄ ሲኦል ሆኜ አማልክቶቼን ስጠራቸው አይመልሱልኝም እና በጣም እንደዛ ያለችው ነገር ትዝ አለኝ። ሰው ሁሉ ይሄዳል ወደ የአምላኩ ከዚህ ስንለይ ከዚህ ምንድነው ይባላል ከዚህ ህይወታችን ስንለይ ጌታ ኢየሱስ ክርስቶስ ያለው ብቻ ነው የሚደነው። በጌታ ኢየሱስ ክርስቶስ ደግሞ ተቀብለን በአግባቡ የተመላለሰ ብቻ ነው የሚገባው እና በምንድነው ይሄ ሚካኤል አሁን ደግሞ ኢንተርኔት ላይ የሚታየው ሚካኤል ይላሉ። ሚካኤል እንደዚህ ምንድነው መላእክትም ሌላ አማልክትም አያድናችሁም። አንድ ነገር ልንገራችሁ። ምንድነው ያ ማለት ምንድነው? አምኖ መሞት ትልቅ ነገር ነው። ለምሳሌ በክርስቶስ አምናችሁ እውነተኛውን አምላክ መጨረሻ ላይ መገናኘት ይሻላል ወይስ ምን ትጎዳላችሁ? አሁን ብታምኑና በክርስቶስ ለጌታ ኢየሱስ ክርስቶስ እጃችሁ ብትሰጡ አይሻልም? ሳያምኑ መሞትም ማለት የማያምነውም የሚያምነውም ይሞታል እላችሁ ነው። ስለዚህ ሳትሞቱ በክርስቶስ አምናችሁ ንስሐ ገብታችሁ እንደ መንገዱ ተመላልሳችሁ በትክክል መሄዱ አይሻልም? ይሻላል። ሲኦል በጣም ያስፈራ ቦታ ነው። ስለሱ ደግሞ እግዚአብሔር እንደረዳኝ እንደገና እንማራለን። አሜን። ተባረኩ። እዚህ ጋር አንድ ኖት የጻፍኩት ወገኖች ይጠቅማችኋልና ባይብል ስተዲ ላደርግ ስል ሁልጊዜ ባይብል ስተዲ ነው አይደለ? ሁልጊዜ የማደርገው ስንት አመት ሆነኝ? 5 6 አመት 7 አመት እና ምንድነው ባይብል ስተዲ ብቻ ነው በቃ ሌላ ነገር ውስጥ የለውም። እና ራሴ ሳስብ አንድ ነገር ትዝ አለኝ። ምንድነው ሰክሰስፉል የሆኑ ሰዎች በአገልግሎታቸው ጽፌዋለሁ። እንደውም የሰማሁትን ሰክሰስፉል ሚኒስተርስ ኦፍ ጋድ የእግዚአብሔር አገልጋዮች ሆነው የተሳካላቸው ምንድነው ሚስጥሩ የስኬታቸው ሚስጥር ብሎ አንድ አገልጋይ ሲናገር አንድ የሚያውቁትን ነገር ደጋግሞ በማድረጋቸው ነው። ፎር ኤግዛምፕል ብራዘር ሳዱዬ የተሳካላቸው እግዚአብሔር ሰው ናቸው። እሳቸው አንድ ነገር ነው ስፔሻላይዝ ያደረጉት። እሱም ስለ ሄቨን ነው፣ ስለ መንግስተ ሰማይ እና ስለ ጌታ ኢየሱስ ክርስቶስ መምጣት። ከዛ ውጪ እንትን የላቸውም። ምንድነው የሚባለው ሌላ ትምህርት የላቸውም። ስለዚህ እሳቸው ስፔሻል ራሳቸው የሚናገራሉ ስፔሻላይዝ ያደረኩት በዚህ ነው ይላሉ። ስለዚህ ሰክሰስፉል ናቸው። ከዛ ደግሞ ሌላ ደግሞ ሜሪኬ ደግሞ ብታዩት እሷም ደግሞ ሰክሰስፉል ነበረች ወደ ጌታ ሳትሄድ። ሜሪኬ ደግሞ የምታውቀው ስለ ሄል ነው ጌታ የሰጣት። ሄልን እንዳስተማረች 50 አመት ነው ምናምን ስለ ሄል አስተምራ ወደ ጌታ ሄደችው። እሷም በምታውቀው ነገር ስፔሻላይዝ አድርጋ ነው። አሜን። ከዛ ደግሞ ቢሊ ግራምም ኢቫንጀሊስት ነበሩ። እሳቸው ደግሞ ጌታ ኢየሱስ ክርስቶስ ብቻ ያድናል፣ ንስሐ ግቡ፣ ሪፔንት ንስሐ ገብታችሁ በክርስቶስ አምናችሁ ዳኑ እንዳሉ ለስንት አመት ለ60 አመት እንደምናምን አይዶን ነው ወደ ጌታ ከመሄዳቸው በፊት እሳቸው እንደዛ ናቸው።
ቦንኬም እንደዛው ነው። ቦንኬም he was evangelist ነበር። ምንድነው ወንጌላዊ ነበር። በየዓለሙ እየሄደ ጌታ ኢየሱስ ክርስቶስን ተቀበሉ፣ ንስሐ ግቡ ብሎ ለስንት ዓመት አገልግሎ ወደ ጌታ እስከሚሄድ ማለት ነው። ስለዚህ ምንድነው የምንማረው? ስፔሻላይዝ ማድረግ፣ በአማርኛው ደግሞ መጠበብ፣ አንድ ነገር ላይ ጥብብ ማለት። የኔ ደግሞ የራሴን ደግሞ የምጠብበት ነገር ምንድነው? መጽሐፍ ቅዱስን በመማር እየጠበቅኩ ነው። እና ፎከስ ማድረግ ማለት መጥበብ ማለት ነው። እነዚህ ያየናቸው የእግዚአብሔር ሰዎች በአንድ ነገር ላይ ጠበብ ብለዋል። ስለዚህ አሁን ምንድነው ሁለት እግር አለኝ ተብሎ ለዛፍ እንደማይወጣው አንድ ነገር ላይ ስፔሻላይዝ አድርጉ። ኦኬ፣ ሁሉ ነገር አንድ ሰው መሆን አይችልም። ዶክተሮች እንኳን ሲማሩ አሉ አንድ ኦርጋን፣ አሁን ለምሳሌ መጀመሪያ ጀነራል የሆነ ነገር ያስተምሯቸዋል። የሰማሁት ደግሞ ኢት ሜክ ሴንስ እንደዛ። እና ከዛ አንድ ነገር ላይ ይመርጣሉ። ወይ ለምሳሌ ጥርስ ሐኪም ሊሆን ይችላል፣ ወይ አይን ሐኪም ሊሆን ይችላል፣ ወይ አእምሮ ሐኪም ሊሆን ይችላል። እና ያንን ስፔሻላይዝ ያደርጋሉ። ስለዚህ እኛም በሆነ ነገር ላይ ስፔሻላይዝ አድርጉ። ፓስተር ሲሆናችሁ ሁሉ ነገር ውስጥ መግባት አትችሉም። ፖለቲካውም ምንድነው፣ ትዳሩም ምንድነው፣ የሀገሩም የምኑም ኢኮኖሚስቶች ናቸው፣ ምንድናቸው፣ ሁሉ ነገር ናቸው። እና ከነሱ እንማር። አሜን። ጠበብ እንበል። አሜን። ከዛ ደግሞ ምንድነው እንደራሴ ትዝ ስላለኝ ነው። ኤንጀል ቲቪ ትላንት በጣም አስደሰቱኝ። ምንድነው የሰማሁት? ፓስተር ኩምራን፣ ዶክተር ኩምራን አንድ ትምህርት ጀምሯል ስለ ማይነር ፕሮፌትስ። ከየት አባቴ ነው የማመጣው አሁን ስለ ፕሮፌቶች፣ የፕሮፌቶቹ መጽሐፍ እያሰብኩ ነበር፣ ግን ጌታ እንደሚከፍትልኝ አውቃለሁ። እና ያው ኮሜንታሪዎቹን ከዚያም ብዬ አጠናለሁ። ከዛ የነቢያቶቹ መጽሐፍ እናጠናለን ብዬ ነበር። ዶክተር ኩምራን ኦልሬዲ ትላንትና ጀመረ 12ቱን ማይነር ፕሮፌትስ ወይ ደግሞ ታናናሽ ነቢያት የሚባሉት ታናናሽነታቸው በምንም አያንሱም ከትልቆቹ። የሚያንሱት ምንድነው? የሰጡት ሜሴጅ ትንሽ ስለሆነ ነው። ለምሳሌ እንደ አሞጽ፣ ማን ነው ዮናስም ይመስለኛል፣ እነዚህ ማይነር ፕሮፌት ይባላሉ። እና ስለነሱ ትምህርት ጀምሯል። ጌታ ይባረክ። እግዚአብሔር የልብ መዘጋጀት ከኛ ነው። እኔ ተዘጋጅቻለሁ። ስለ ነቢያቶቹ መጽሐፍ እናጠናለን ብለንና ጌታ ያው በአቋራጭ ሰጠን። ኤንጀል ቲቪም ገብታችሁ ተማሩ። ዶክተር ኩምራን እያስተማረ ነው ስለ 12ቱ ማይነር ፕሮፌትስ 12ቱን ጀምሯል። ጌታ ይባረክ። ዜና ይዤላችኋለሁ። ስለዚህ ወደ እግዚአብሔር ቃል እንመለሳለን። አንድ ነገር ጌታ ያለኝ ልንገራችሁ። ጌታ ምን አለኝ? እንደውም ባይብልን እንደዚህ በማጥናት የሰይጣንን አየር ማሳጣት እንችላለን እያለ ነው ጌታ። ምንድነው አየር ማሳጣት አለብን። በአየር ላይ አሁን ለምሳሌ ብዙ ይዘባርቀዋል አይደል? እነሱ አየር የምናሳጣው በምንድነው? ከዘፍጥረት እስከ ራእይ ክርስቶስን በመግለጥ ነው። ጌታ ይባረክ። ስለዚህ ይሄንን እንቀጥልበታለን። እናንተም በያላችሁበት ይሄንን ብቻ ክርስቶስን ነው መጽሐፎቹ በሙሉ ስለሱ ነው የሚናገሩት። ስለዚህ ዘፍጥረት ላይ ጌታ ኢየሱስ ክርስቶስ ማን ነው? ከዛ እንየው ትንሽ ላሳያችሁ እና በጌታ በኢየሱስ ማለት ባለው ዲስ ኢዝ አወር ባይብል መጽሐፍ ቅዱሳችን ይሄ ነው። 66 መጽሐፎች አሉት። 66ቱ መጽሐፎች በሁለት ይከፈላሉ። ማን ነው? ብሉይ ኪዳን እና አዲስ ኪዳን ይባላሉ። የብሉይ ኪዳን መጽሐፍት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ ሳሙኤል ቀዳማዊ፣ ሳሙኤል ካልዕ፣ አንደኛ ሳሙኤል አለ፣ ሁለተኛ ሳሙኤል የሚባለው፣ አንደኛ ነገስት፣ ሁለተኛ ነገስት፣ አንደኛ ዜና፣ ሁለተኛ ዜና፣ እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳያስ፣ ኤርሚያስ፣ ሰቆቃወ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ አሞጽ፣ ሚልኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። እነዚህ የብሉይ ኪዳን መጽሐፍት ናቸው። ከነዚህ ከብሉይ ኪዳን መጽሐፍቶች ውስጥ የመጀመሪያዎቹ አምስቱ ፔንታኩል ነው የሚባሉት። እንደ ፔንታ ማለት ብቻ አምስት ነው። ሙሴ የጻፋቸው ናቸው። እነዚህ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም የሙሴ መጽሐፍት የሚባሉት ናቸው። ከዛ ደግሞ ትላንት ዶክተር ኩምራን ካስተማረው ቀንጨብ ያደረኩት ምንድነው? እነዚህ ማይነር ፕሮፌትስ እኔ የገባኝ ማን ነው ሜጀር የሚባሉት ኢሳያስ፣ ኤርሚያስ ትልልቅ የመጽሐፍ የጻፉ። ኢሳያስ ወደ 66 ቻፕተር አለው ወይም ምዕራፍ አለው።
ኤርሚያስም ብዙ ነው የሱ ሕዝቅኤልም እንደዛው። እነዚህ ምንድናቸው? ሜጀር ፕሮፌቶች ናቸው የእግዚአብሔር። አሜን። ከዛ እነዚህ ማይነር የሚባሉት ደግሞ ትንሽ የጻፉ እንደ ሀጌ ወይ ይላችሁ እና ትንሽ ማይነር ያስባላቸው የማነስና የመተለቅ ጉዳይ አይደለም። ሜሴጃቸው እንዳልኳችሁ አሁን እንደምታዩት ሕዝቅኤል በጣም ብዙ ነው ቻፕተሩ። ዳንኤልም መካከለኛ ነው። ዳንኤልም ሂዝ ሆሴም ሂዝ የሆሴም ብዙ ነው፣ ደህና ነው። አይ ቲንክ እሱም ማይነር ነው። አሞጽ አለ። አሞጽም ትንሽ ነው የጻፈው፣ ወደ 9 ነው። ሚልኪያስ፣ ኢዩኤል ትንንሽ የጻፉ ማለት ነው። አብድዩ፣ ዮናስ፣ ዕንባቆም 3 ቻፕተር 3 ምዕራፍ ነው መልእክት ያመጣው። ናሆምም 3 ምዕራፍ ነው። እነዚህ ማይነር ፕሮፌት ሲባል ሀጌ ትንሽ ነው የጻፈው፣ ትንሽ መልእክት ነው ያመጣው። እነዚህ ዘካርያስ፣ ሚልኪያስ ትንሽ ነው፣ የሱም ደግሞ 4 ቻፕተር ነች። ስለዚህ በዛ ይከፈላሉ። ዶክተር ኩብራን የጌታ ኢየሱስ ይባርከው። አሁን ብዙ እንጠብቃለን። አሜን፣ እንማራለን። ከዛ ስንቀጥል ደግሞ ወደ አዲስ ኪዳን መጽሐፍት ደግሞ ስንሄድ ጠበብ እንበል ወገኖች፣ በጣም ተንቦራርቀናል። አሜን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ሐዋርያት ሥራ። ከዛ እነዚህ 4ቱን ወንጌል ናቸው። ከዛ ሐዋርያት ሥራ አለ። ከዛ ሮሜ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ዕብራውያን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ያዕቆብ መልእክት፣ ይሁዳ መልእክት፣ ዮሐንስ ራእይ። አሜን። ስለዚህ ጌታ ያለኝ ምንድነው? አሁን ዘፍጥረት ውስጥ ጌታ ኢየሱስ ክርስቶስን ብዙ ቦታ እናየዋለን። ለምሳሌ በማነው የአብርሃምና የልጁ ታሪክ ላይ ጌታ ኢየሱስ ክርስቶስን እናየዋለን። ዘሳክሪፊሻል የምንድነው የመስዋዕቱ በግ ነው። ዘጸአት ላይ ደግሞ ሌላ ጌታ ኢየሱስ ክርስቶስን እናየዋለን። እዛ ላይ እያልን በሙሉ እየለጠንኩ ሌላ ቀን እንማረዋለን። ይሄ ስናደርግ ሰይጣን አየር እናሳጠዋለን። አሜን። በቃ ብሪዝ ማድረግ እስከማይችል፣ ምክንያቱም ልጆቹ ቤተክርስቲያን ነው እያሉ የወጡ ዝም ብሎ ይዘባርቃሉ። ስለዚህ እነሱን አየር ማሳጣት አለብን። አሜን። ያም የሆነው ደግሞ በምንድነው? የእግዚአብሔርን ቃል ብቻ በመጠበብ አሜን። ጌታ ያለው ነው። አሜን። ሰይጣንን አየር እናሳጣዋለን። ጌታ ይባረክ። ስንቀጥል ዛሬ የእግዚአብሔር ቤት ፈንጭ አይደለም። አሜን። ምዕራፍ 32 ነው ዛሬ ያለ ነው። ስናነብ ስናጠና ያዕቆብ መንገዱን ሄደ። በጌታ በኢየሱስ ማነባዋለሁ። ያዕቆብ መንገዱን ሄደ፣ የእግዚአብሔር መላእክት ተገናኙት። ያዕቆብን ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያን ስፍራ ስም መሃናይም ብሎ ጠራው ይላል። እዚህ ጋር ምንድነው መሃናይም ማለት ምንድነው? የሁለት ሰራዊት ማለት ነው። እዚህ ጋር ያዕቆብን ምንድናየዋለን? ፕሮፌቲክ የሆነ ትንቢታዊ ንግግር ሲናገር እናየዋለን። መሃናይም ማለት ምንድነው? የሁለት ሰራዊት እዚህ ይላችኋል። ወደ በኋላ ላይ ስታዩት የሁለት ክፍል ሰራዊት ሆኖ ነው ወንዝ ተሻግሮ ወንድሙን የተገናኘው። ያንን ይገልጽልናል። ከዛ ደግሞ ስንቀጥል ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም ሀገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት። በባላ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየው። ላሞችም፣ አህዮችም፣ በጎችም፣ ወንዶችም ባሪያዎችም ሴቶችም ባሪያዎችንም አገኘሁ። አሁንም በፊትህ ሞገስ አገኝ ዘንድ ለጌታዬ ለማስታወቅ ላኩ ይለዋል። እንዴት እንደተለያዩ ወንድማማቾቹ አይተናል ታሪካቸውን። አሁን ከስንት ዓመት በኋላ ወደ ሀገር ተመለስ ብሎት እየተመለሰ ነው። ሲመለስ ያዕቆብ ወንድሙን ፈራው። ምክንያቱም 2 ጊዜ አጭበርብሮት ኤሳው ደግሞ ገለዋለሁ ብሎ ነበር ወንድሙን። ስለዚህ አሁን ይገለኛል ብሎ በፍርሃት የላከው መልእክት ነው። መልእክተኞቹ ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበረ፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም፣ ላሞችንም፣ ገመሎችንም በ2 ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ
መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብ እዚህ ጋር ምንድነው ዋጋዬን ይሰጠኛል ብሎ ፈርቶ ነበረ። ይገለኛል፣ ይበቀለኛል ብሎ ነበር። ግን ወንድሙ ይቅርታ እንዳደረገለት እንደረሳው እናየዋለን። ያዕቆብም አለ የአባቴ የአብርሃም አምላክ ሆይ የአባቴ የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድክበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያ ከሰራኸው ከምሕረትና ከእውነትህ ሁሉ ትንሽስ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስ ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ። አያችሁ፣ መሃናይም አደረገው የሁለት ክፍል ሰራዊት። እዛ ጋር መጀመሪያ ላይ መሃናይም ያለው ብሎ ያንን ስፍራ የጠራው ያዕቆብ የእግዚአብሔር ሰራዊት ሁለት ክፍል ሰራዊት ማለት ነው። አሜን። እዚህ ጋር ደግሞ በትንቢታዊ ሆኖ በሁለት ክፍል ለሁለት ከፍሏቸው ሊያንና ሁለቱ ሚስቶቹን ከፋፍሎ ሁለት ክፍል ሰራዊት ሲያደርጋቸው እናያለን። ስለዚህ ኢንቱ ምንድን ነው ይባላል? የሁለት ክፍል ሰራዊት ሆንኩኝ ይላል። ከወንድሜም ከኤሳው እጅ አድነኝ፣ መጥቶም እንዳያጠፋኝ እናቶችን ከልጆች ጋር እንዳያጠፋ እኔ እፈራለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር አለ። ለእግዚአብሔር ነው የሚጸልየው። ያዕቆብን አይተናል አይደለም? ያዕቆብ እግዚአብሔር ልክ እንደ አባቱ እንደ አብርሃም ብዙ ቃል ኪዳን ገብቶለት ነበር። እንደሚያበለጽገው፣ እንደሚባርከው ምንድነው ደግሞ እንደሚባርከው፣ እንደሚያበዛው። ግን ያንን ተስፋ ይዞ ቁጭ ብሎ የተኛ ሰው አይደለም ያዕቆብ። በጣም ታታሪ ሰራተኛ እንደሆነ አይተናል። ከዛ ደግሞ ጸሎተኛም እንደሆነ ያዕቆብ አይተናል። አሜን። ከዛም ሌሊት በዚያም ሌሊት ከዚያው አደረ። ከዚያም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም፣ 10 በሬ 20 እንስት አህያ፣ 10ም የአህያ ግልገሎችን፣ መንጎችንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋችሁንና መንጋውን አራርቁ አለ። እንግዲህ ስትራቴጂካዊ ቦታ ነው ያስቀመጣቸው ያዕቆብ። አንዱን ወንድሜ አንዱን ቢመታ ከዛ ሌላዎቹ ያመልጣሉ ብሎ አስቦ ነው። የፊተኛውም እንዲህ ብሎ አዘዘ፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትህ ያለው ይህ የማን ነው ብሎ የጠየቀህ እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው፣ እርሱም ደግሞ እንሆ ከኋላችን ነው በለው። አሜን አለው ነው በለው። እንዲሁም ሁለተኛውና ሶስተኛውን ከመንጎችን በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ። ኤሳውንም ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴም በሚሄደው እጅ መንሻ እታረቀዋለሁ፣ ከዚህም በኋላ ምናልባት ይራራልኛል፣ ፊቱንም አያለው ብሏልና። እጅ መንሻውንም ከእርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። ያዕቆብ ስትራቴጂካዊ ቦታ ይዞ እነሱን ከፊት እጅ መንሻውን ከፊት ልኮ እሱ ከኋላ አደረ ይላል። አሜን። በዚያም ሌሊት ተነሳ፣ ሁለቱም ሚስቶቹን፣ ሁለቱም ባሪያዎቹን፣ 11ዱን ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ጌታ ይባረክ። በአንድ በትር ይዞ የወጣ ሰው እግዚአብሔር አብዝቶት እንደተናገረው ባርኮት የሁለት ክፍል ሰራዊት ሆኖ ያችን ወንዝ ተሻገረ። ጌታ ይባረክ። ማን? ያዕቆብ። ወሰዳቸው ነው ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውን ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እዚህ ጋር ከልጄም ጋር ያጠናው ነበርና አንድ ሰው የሚለውን አንዳንድ ሰዎች ምን ይላሉ? ኢንካርኔትድ ሎርድ ጂሰስ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት የነበረው ነው ይላሉ። አንዳንዶቹ ደግሞ መላእክት ነው ይላሉ። ይሄንን ያዙት እና ከዛ ይታገል ነበር ይላል። ይታገል ነበር የሚለው እዚህ ጋር ወገኖች እኔ እንደገባኝ ደግሞ ትክክል የሆነውም ፕሮፌቲክ የሆነው እንትን ትርጉም
መታገል ማለት ያዕቆብ ማለት ቺም ታክል ምንድነው እኛ ምንድነው የሚባለው we are like a speck ይላሉ። ስፔክ ማለት እንደ አቧራ ነን። አቧራ ከእግዚአብሔር ጋር ወይ ደግሞ ከእግዚአብሔር መልአክ ጋር ሊታገል አይችልም። ምንድነው ያዕቆብ የሚያደርግ የነበረው እግዚአብሔርን ይዞ ባርከኝ አትባርከኝ አትሂድብኝ እና ያ ነው የቡትቻ ነው እንጂ ይሄ ፋይቲንግ አይደለም። ፋይት ሊያደርግ አይችልም፣ ሊጣላ አይችልም። ምክንያቱም ሰው የሚጣላው ከማጋ ነው? ከእኩያው ጋር ነው። እግዚአብሔር ያዕቆብ እኩያ አይደለም። ስለዚህ ያዕቆብ ግን እዚህ ጋር ምንድነው እግዚአብሔር ጋር ባርከኝ እያለ ትግል አትተወኝ፣ አትልቀቀኝ፣ አልለቅህም ካልባረከኝ ብሎ እንደውም ምንድነው የምናየው ፐርሲቭ ሲያደርግ ነው የምናየው። አሜን። እንጂ ድብድብ አይደለም። አሜን። ያዕቆብ የእግዚአብሔር ኩያ አይደለም። አሜን። ከዛም እዚህ ጋር አንድ ፕሮፌቲክ ምንድነው መገለጥ አሳያችኋለሁ። እንዳላሸነፈው ባየ ጊዜ የጭኑን ሹሉዳ ነካው። አያችሁ፣ እግዚአብሔርን አሸነፈ። በቃ እግዚአብሔር እዚህ ላይ ያዕቆብ እግዚአብሔርን አሸነፈ እና ባረከው፣ የጠየቀውን በረከት ሰጠው። አሜን። ስንቶቻችንን አሁን እንደው ተንበርክከን እንኳን ጸሎትን የምንቀበል ከኔ ጀምሮ ሰነፎች ነን እና ያዕቆብ ግን ጎበዝ ነው። ታገለ ሌሊቱ ሙሉ እግዚአብሔርን ባርከኝ ካልባረከኝ አልለቅህም ብሎ እዚህ ላይ ይወላችሁ አንድ እግዚአብሔር ሰው ምናለ ጉልበታችን የሆኑ ሰዎች ጉልበታችን ከኔ ጀምሮ ጉልበታችን so beautiful እቺ የምንበረከክባት እንደ በጣም ልስልስ ያለች ነች። ለዚህ ነው ጠላት የማይፈራ። ግን ኃያል እግዚአብሔር ሰዎች ግን ጉልበታቸው ስክራች አለው፣ የታመመ እንትን ነው የተሰነጣጠቀ ነው ጉልበታቸው። ምክንያቱም እግዚአብሔርን ጉልበቱን እግዚአብሔርን እግሩን ይዘው አይለቁም መልስ እስከሚሰጣቸው። ለምሳሌ ልበላችሁ ብራዘር ሳዱዬ ብዙ ምሳሌ ያላቸው ማናቸው ደግሞ የሰማሁት የእግዚአብሔር ሰው ዮንጊቾ ይባሉ ኮሪያዊው ሰውዬ የሳቸው ስለመጣልኝ ልመስክርላችሁና ስለሆነች ልጅ ነው መሰለኝ ሲጸልዩ ምንም መልስ አልመጣም። 1 ሰዓት ጸልዩ እግዚአብሔር ሆይ መልስልኝ ይያሉ ምንም መልስ የለም። 2 ሰዓት ተንበርክከው አሁንም ይጸልያሉ ምንም መልስ የለም። 3 ሰዓት አያችሁ፣ እንደ ያዕቆብ መታገል ማለት ይሄ ነው። የጭኑ ሹሉዳ እንደታመመው ያዕቆብ እኔና እናንተ ጉልበታችን እስከሚደነዝዝ 3 ሰዓት መንበርከክ እንዴት ነው? ዋው! ከዛ በኋላ ነው መልስ የመጣው እና እግዚአብሔር የመለሰላቸው የእሳቸው ታሪክ ትዝ ብሎኝ። ስለዚህ ምንድነው እዚህ ጋር ኢነፍ የሆነ ጸሎት ያስፈልጋል። ያንን ወደዛ መግባት አለብን ነው እግዚአብሔር መልስ እስከምናገኝ ድረስ አልነሳም። በቃ የሆነ የሞተ ነገር ካለ ያንን መጥቶ ጌታ እስከሚመልስ ድረስ አለመነሳት። በቃ ልክ ከሰውም ከእግዚአብሔርም ታግለሃል እንደተባለው ያዕቆብ እኛም ከእግዚአብሔር ጋር መታገል። ጌታ ካልመለስክልኝ አልነሳም። እንደዚህ ብለሃል ቃል አሁንም ሲመጣ 2 ሰዓት 3 ሰዓት 4 ሰዓት ሲያይ እግዚአብሔር ያነሳል፣ ያን ነገር ይመልስልናል። አሜን። ያንን ነው የሚያስተምረው እንጂ ያዕቆብ ከእግዚአብሔር ጋር አልተደባደበም። የእግዚአብሔር ኩያ አይደለም። አሜን። ከዛ ብዙዎቻችን እንኳንስ ሊደክመን ቢዩቲፉል ቆንጆ የሆነ ጉልበት ይዘን ነው የምንነሳው። እንደው ምንም ነገር ስክራች እንኳን ያላደረገ ማለት ነው። that's what good አሜን። ከዛ ምን ይላል እግዚአብሔር ቃል? እንዳላሸነፈው ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብንም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለው ሊነጋ ቃላልቷልና ልቀቀኝ፣ እርሱ ካልባረከኝ አልለቅህም አለ። ጌታ ይባረክ። ያዕቆብ ምን አይነት ጠንካራ ነው! እስከሚነጋ ድረስ እንግዲህ ያለው ሬሲሊንግ አስቡት ከእግዚአብሔር ጋር እኔ ባርከኝ እያለ እንደዚህ አይነት ነገር ይባርከና ነው እግዚአብሔር። ስንት የሚያስፈልገን ነገር እያለ ትንሽ ገንዘብ እንኳን የሚያስፈልገን ነገር ኢሚዲየት ኒድ እያለ ወደ እግዚአብሔር ጋር ከመታገል እግዚአብሔርን አምጣ ከማለት ጎፈንድሚ እንትን ከፍታላችሁ እንትና ብራዘር ፍራንሲስ ጎፈንድሚ $1 አዋጡልኝ፣ $2 አዋጡልኝ፣ መኪና ግዙልኝ፣ እንደዚህ ይበሉልኝ በርከክ ብሎ ከእግዚአብሔር የሚቀበል የለም ከኔ ጀምሮ እና ወደዛ እግዚአብሔር ያስገባል። አሜን። እንደ ያዕቆብ ማለት ነው። ሌሊቱን ሙሉ ታግሎ ተባረከ። እኛ አንድ ነገር ሲሆን ሰው አምጡልን፣ $1 አምጡ፣ $2 አዋጡ፣ እንደዚህ ሰይጣን አይፈራም። አሜን። ከዛው ስንቀጥል አለው እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። እዚህ ጋር ያዕቆብ እውነቱን ተናገረ። ያዕቆብ ትዝ ይላችኋል ማን ነው ሲለው ኤሳው ብሎ ነበር ለአባቱ የወንድሙን በረከት ለመውሰድ እና እዚህ ጋር ግን ያዕቆብ ተወልደቱስ ያዕቆብ ነኝ አለ። አጭበርባሪ ነኝ ማለት ነው።
አለው ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ምክንያቱም እውነቱን ተናገረ። ስለዚህ ስሙን ቀየረለት ጌታ። ስምህ እስራኤል ይባላል አለው። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ጌታ ይባረክ። ከወንድሙ ጋር ታገለ አሸነፈ፣ ከእግዚአብሔርም ጋር ታገለ አሸነፈ። አሜን። እዚህ ጋር አንድ ታሪክ ልጨምርላችሁ። እኔ በባይብል ዙሪያ ነኝና አንድ እግዚአብሔር ሰው ነው። አይ ዶንት ሪሜምበር ኢትስ ኔም፣ ስሙ ትዝ አይለኝም። ሙሴ ሊሆን ይችላል። የእግዚአብሔርን እጅ እንደዚህ እየመለሰ ይዞ እንደዚህ ጌታ ወይ በቃ አታጥፋ እያለ ልክ ሰውን አሁን ልጆችን እኔ ድሮ አባቴ ያው ሊገርፈኝ ሲል ሰራተኛ እንደ እናት ያሳደገች ሰራተኛ ገብታ መሀል ጋሽ አይሆንም ብላ እጁን እንደዚህ ትይዝ ነበር። እንደዛ ማለት እንዳትነኳት አያችሁ። እግዚአብሔርንም እንደዚህ እጁን እንዳያጠፋ በቃ እጁን እንደዚህ የሚመልሰው ሰው ይፈልጋል። አሜን። እንደዚህ አይነት ነገር ውስጥ እንግባ ወገኖች። አሜን። ወደ ሞር የሆነ ዲፕ የሆነ እግዚአብሔርን መጠየቅ እግዚአብሔር ደግሞ በጣም ያስደስተዋል። እንደዚህ ኢነፍ የሆነ ግሮኒንግ ኢነፍ የሆነ ጸሎት የሚጸልዩ ሰዎች እግዚአብሔር ያስደስታቸዋል፣ ደስ ይሉታል እንደዚህ አይነት ሰዎች። አሜን። ስለዚህ እግዚአብሔር ምን አደረገ? ስሙን ቀየረለት። ያዕቆብ አትባልም፣ ከእንግዲህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። ያዕቆብ ደግሞ የሚታገለውን ጌታ ኢየሱስ ክርስቶስ ነው ብለን እናምናለን። ምን አለው? ስምህን ንገረኝ አለው። እርሱም ስሜን ለምን ትጠይቃለህ አለው። በዚህም ስፍራ ባረከው። why do you ask my name አለ። እኔ ነኝ ማለት ነው። ጌታ ይባረክ። አሜን። ለምን ትጠይቀኛለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው። ሰውነቴም ደህና ቀረች ሲል የዛን ቦታ ስም ጵኒኤል ብሎ ጠራው። ጌታ ይባረክ። ጵኒኤል የሚባል ቤተክርስቲያን አለ ኢትዮጵያ ውስጥ ነበር መሰለኝ። ጵኒኤል ጌታ ይባረክ። እና ጵኒኤልም ሲያልፍ ፀሐይ ወጣች። ጵኒኤል ማለት የእግዚአብሔርን ፊት ማየት ማለት ነው አይደል? እዚህ ጋር ተርጉሜዋለሁ አይላችኋለሁ በኋላ። እና ጵኒኤል ብሎ ጠራው የዛን ቦታ። ጵኒኤልንም ሲያልፍ ፀሐይ ወጣችበት። ሶሪ ወገኖች፣ ጵኒኤልንም ሲያልፍ ፀሐይ ወጣችበት። እርሱም በጭኑ ምክንያት ያነክስ ነበረ። ጌታ ይባረክ። እኛ ሳናነክስ ነው ከጸሎት የምንነሳው፣ እንደውም ቅልጥፍ ብለን። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርችን ሹሉዳ አይበሉም። ያዕቆብንም ጭን ይዞ የወርችን ሹሉዳ አደንዝዟልና። ጌታ ይባረክ። ሳይደነዝዘን ነው እኛ የምንነሳው። ጵኒኤል ማለት ምንድነው? በዚህ ጋር በአማርኛው ሲተረጉመው ጵኒኤል የሚለው ቃል የግዕዝ መጽሐፍ ራእየ እግዚአብሔር ይባላል። እግዚአብሔር ማየት ማለት ነው። ራእየ እግዚአብሔር። ጌታ ይባረክ። አሜን። እዚህ ጋር የጻፍኩትን ኖት ላንብላችሁና ቻፕተር 32 ላይ ነን፣ ምዕራፍ 32። ከዛ ደግሞ እንቀጥላለን። እዚህ ጋር የጻፍኩላችሁ ምንድነው? መሃናይም ማለት ምንድነው? የሁለት ክፍል ሰራዊት ማለት ነው። አንድ ሰው ይታገለው ነበር የሚለው አንዳንዶች ጌታ ኢየሱስ ክርስቶስ ነው ይላሉ። እኔ ጌታ ኢየሱስ ክርስቶስ ብዬ አምናለሁ። አንዳንዶቹ ደግሞ የእግዚአብሔር መልአክ ነው ብለው ያምናሉ። አሜን። በሂብሩ ገብታችሁ እንግዲህ በግሪክ የተተረጎመው ማግኘት ትችላላችሁ። እናንተም ዲግ አድርጉ። አሜን። ከዛ ደግሞ ያስኩት ነጥብ ምንድነው? እንደ ያዕቆብ ሁኑ ይላል። be like Jacob, don't let God go till the Lord touches our situation ይላል። አትልቀቁት፣ ጌታን አትልቀቁት። በቃ ካልባረከኝ አለቀህም። በቃ ጌታ ይሄን ነገሬን ካልተሰራ፣ ይሄ ነገሬ ካልተመለሰ፣ አሁን እንደዚህ አይነት ዕዳ ውስጥ ነኝ ያለሁት ካልመለስክልኝ ብለን ምንድነው ከእግዚአብሔር ፊት እግዚአብሔርን አለመተው፣ አለመልቀቅ። አሜን። Here it is one thing that we lack when we pray. We get up without getting the answer out. መልሱን ሳናገኝ ብድግ ብለን ላጥ ብለን እንነሳለን። ያ መሆን የለበትም። ከዛ ደግሞ some servants of God pray and straight 3 or 4 hours till the Lord answers. ይሄንን እንዳልኳችሁ አንዳንድ የእግዚአብሔር ሰዎች 3-4 ሰዓት ይጸልያሉ ስትሬት ጌታ እስከሚመልስላቸው። ጀግኖቹ ማለት ነው። ጀግኖቹ ማለት በማይክሮፎን የሚቀዱ አይደለም። ጀግኖቹ ማለት ተንበርክከው እንዲመልስ የሚያመጡ ናቸው። አሜን። Also when we move by faith and till the answer comes, we need to fast and pray. እዚች ጋር ሚስጥር ጌታ ያስተማረኝ ምንድነው?
ብዙ ጊዜ እኛ አሁን ለምሳሌ የእምነት እንትን ኬኔቲ ሃገን ናቸው አለ በጣም በእምነታቸው ብዙ የምናውቃቸው ኬኔቲ ሃገን እንደዚህ አይነት የታወቁ እግዚአብሔር ሰዎች ሪዛልት እስከሚያመጡ አሁን ለምሳሌ እሳቸው ከኬኔቲ ሃገን ሽባ ሆኖ ነበር በ16 ዓመታቸው አይደለም እና ማርቆስ 11:23ን ይዘው ነው ያቺን ቃል ይዘው ነው ጌታ የፈወሳቸው። እሳቸው ሜቢ ፋስቴድ ላይ ጾም ይችላሉ because he was bed fast ያልጋ ቁራኛ ነበሩ። ግን ምንድነው የምላችሁ መልሱ እስከሚመጣ ድረስ በመሃል ያለው ትግል አለ ማለት ቶሎ ካልሆነልን መልስ ካልመጣ ዲስከሬጅ እንዳንሆን ምንድነው ተስፋ እንዳንቆርጥ መጾም መጸለይ ሚስጥሩ። ምክንያቱም ብዙዎቹ ሪዛልቱን ነው የሚነግሩን ውጤታቸውን ነው የሚነግሩን ውጤቱን ነው የምናውቀው ግን ከጠየቁበት እስከ መልስ ካገኙበት በመሃል ያለውን ታሪክ አናውቅም። ስለዚህ ያ ግን ሞራል ብዙ ጊዜ ምንድነው ለኛ የማይነግሩን ታሪክ ጾም ጸሎት ነው። ይጾማሉ ይጸልያሉ there is a process ማለት ነው። አሜን it's good to know እና ዝም ብሎ መልስ እስከመጣ ድረስ አይደለም ማለት ነው። አሜን። ከዛም የእምነት ጀግኖች የሚባሉት የሚያደርጉት ጾም ጸሎት እምነታቸውን እንዳይጥሉ ይረዳቸዋል። እቺ እንግዲህ አንድ ሚስጥር ነው። አሜን። ከኋላቸው የማናውቀው ታሪክ ይሄ ነው። faith fasting and prayer the story of faith giants የእምነት ጃይንቶች ታሪክ ያ ነው ጾም ጸሎት ነው። አሜን። ከዛ ደግሞ የጻፍኩት ምንድነው sounds more like የእምነት የጸሎት ተጋድሎ ኦኬ ይታገለው ነበር እንደሚለው ያዕቆብ ይሄን የቀድም ያስረዳዋችሁ ነው። it's not fighting ሳይሆን ምንድነው የትግል እግዚአብሔርን አለቅህም በማለት ነው እንጂ ያዕቆብ እግዚአብሔር ጋር ተደባድቦ አይደለም። አሜን። ጵንኤል የሚለው ደግሞ facing God or the face of God እግዚአብሔርን ማየት ማለት ነው። ጌታ ይባረክ። እስራኤል ቢል ስም ይቀየርለታል። ትልቅ ትግል እንደ ያዕቆብ ያስፈልጋል። የእግዚአብሔርን መንግስት ግፈኞች ይናጠቋታል ይልልም እግዚአብሔር ቃል ግፈኞች የማይለቁ አሜን አሜን be like Jacob እንደ ያዕቆብ እንሁን። አሜን። ለትንሽ ከኔ ጀምሮ ለትንሽ ችግር እንላለን ምንድነው እንፈታለን የዘንድሮ ልጆች ሰዎችና እግዚአብሔር ጋር ግን ነገሮችን ማስለቀቅ ምንድነው ይባላል ሾርት ከት ባንፈልግ አቋራጭ አሁን ለምሳሌ አንድ ብር ቢያስፈልገን ያንን ብር ከእግዚአብሔር መቀበል አቋራጭ ግን ጎፈንድሚ እርዱኝ ምናምን ከምንል እርዳታም ያስፈልጋል አያስፈልግም አላልኩም ግን ይሄንንም ብናቅ ጥሩ ነው። ከአቋራጭ የበለጠ እግዚአብሔርን ይዘን መጸለይ በእግዚአብሔር ፊት አሜን። የመጀመሪያ እንትናችን እግዚአብሔር ቢሆን የመጀመሪያው ምንድነው የመጀመሪያ የምንሄድበት ሰው እግዚአብሔር ቢሆን አሜን እላለሁ። ያ ነው የሚናገረው ይሄ ቻፕተር እዚህ ፕሬዘንት ሂዝ ሂሊንግ ጌታ ሆይ you don't answer me ያሉ ይሄ ባጭሩ ምንድነው ወገኖቼ እንግዲህ ባይብል ስተዲ ነው የጻፍኩትንም ለእናንተ ኤክስፕሌን ላድርግላችሁ ልግለጽላችሁ። ባጭሩ በሌላ አነጋገር ምንድነው መነዛነዝ ንዝንዝ እግዚአብሔርን በቃ ያንን መልሳችንን ከእግዚአብሔር መቀበል። አንድ ለምሳሌ እኔ አሁን ጌታ ያስለመደኝ አንድ ነገር አለ ግን በብዙ ነገር ማደግ አለብኝ። አንድ ነገር ምንድነው በጣም የለመድኳት እምነት አለች። ያቺ እምነት እላ ከጠፋብኝ ወዲያው ጸልያለሁ። እኔ ለምላችሁ በጣም ሁሉ ጊዜ almost every time የጠፋኝብኝን ነገር በጸሎት ነው ማገኘው። ቁልፍ ቢሆን ወይ የሆነ ነገር ብቻ ይጥፋብኝ ስጸልይ አገኘዋለሁ። ጌታ ሆይ አይኔን ምራኝ ጌታ የት ነው ያስቀመጥኩት በጌታ በኢየሱስ Lord teach me lead me እዚህ ጋር ሆኖ ወይ ካላየሁት እግዚአብሔር ይመልስልኛል። ሁሌም ማገኘው በጸሎት ነው እና እንደዚህ ጥሩ ነው። በሌላም ነገር እንዲባደክ እላለሁ በእምነቴም በሌላም እንደዚህ ባሳደኩት አሜን። ስለዚህ ወገኖች እግዚአብሔር ትልቅ እንትን ነው። እኔ በጣም ምስክርነቴ ነው የጠፋ ነገር በሙሉ ማገኘው በጸሎት ነው። እጸልያለሁ ጌታ በርከተለና ጌታ የት ነው ያደረኩት ይሄ ነገር የት ነው ስል እዛች እንዲህ ወይ መለስ ያደርገኝና ብድግ አደርገዋለሁ ወይ እዛ ጋር ሄደ ቀጥታ ይመራኛል እዛ ሄጄ ብድግ አደርገዋለሁ ወይ እዛ ላይ ይለኛል እዛ ሄጄ ብድግ አደርገዋለሁ እና ይሄንን ከእግዚአብሔር ጋር ያለንን ሪሌሽንሺፕ በሌላም ባሳደኩት ብዬ ለራሴ እመኛለሁ። አሜን።
ከዛ እግዚአብሔርን አለመልቀቅ። አሜን። ከዛ ምንድነው question ጥያቄ have you ever wrestled with God? ከእግዚአብሔር ጋር ታግላችሁ ታውቃላችሁ? እንደ ያዕቆብ and or walk away with a limp and walk away with a limp እግራችሁ እያነከሰ ሄዳችሁ ታውቃላችሁ? ሊሆን ይችላል። ጎበዝ ሰውም ይኖራል of course እግዚአብሔር ጋር ብዙ ጸልዮ ደንዝዞ ጉልበቱ ከዛ መልስ ተቀብሎ የሚነሳ ብዙ ጀግኖች አሉ። አሜን። እንደዛ ነው። we don't even have the scratch on our knees። ቀደም እንዳልኳችሁ ጉልበታችን በጣም ቢዩቲፉል ነው። በቅባት የተቀባ ንጹህ እንኳንስ ብዙ ሊደነዝዘን ቀርቶ ማለት ነው። our knees are soft and beautiful. it is sad። መጸለይ ያለብን ደግሞ የሚገርማችሁ ነገር እኔ የተማርኩት ምንድነው እኔ ዋናው ስራ እንግዲህ መጽሐፍ ቅዱስ ማጥናት ነው እና ባለኝ ነገር መጽሐፍ ቅዱስ ለመማር ነው ጊዜ የምትምለው። ገንዘብም ይገኛል፣ ስራም ይገኛል፣ ሁሉ ነገር ይገኛል። እቺ መጽሐፍ ቅዱስ አላገኛትም እና ኢንቨስት ማድረገው እዚህ ላይ ነው። ምን ልላችሁ ነው ከእግዚአብሔር ጋር አሁን ለምሳሌ ጸሎት ራሱ ድክም ብሏችሁ ዝም ብላችሁ ሲጸልዩ ሰውነቴ ጉልበቴ ራሱ አቅም ያገኛል። አይገርምም? ይሄ እግዚአብሔር የፈጠረው ሰውነታችን የእግዚአብሔር ነገር ይመቸዋል እና የሆነ ድክምክም ብሎ እንኳን ሲሆን ተንበርክኬ ስነሳ የሆነ በቃ ሰላም፣ ጤንነት፣ ጉልበት አግኝቼ እነሳለሁ። እና ወገኖቼ it is very good የእግዚአብሔር የሆነ ነገር ለሰውነታችን እንኳን ይጠቅመናል። አሜን። this is it chapter 31 እስከዚህ ድረስ ነው። chapter 31 እስከዚህ ድረስ እናበቃለን። ተባረኩ። this is what we learned 32 ደግሞ እንቀጥላለን። ከዛ ያለን ደግሞ የፕሮፌቶቹን የትንቢት መጽሐፍቶችን እናጠናለን። ያለን ሰይጣንን አየሩን እንቀመዋለን። ይሄ ቲክቶክ ምናምን ፌስቡክ ምንድነው ደግሞ ገለመሌ ለእግዚአብሔር አየሩን እንለዋለን። አየርን አሳጣዋለን። ሰይጣን ጌታ ነው ያለው። አሜን። ተባረኩ። have a good day the lord is coming። ጌታ ኢየሱስ ክርስቶስ ይመጣል። አሜን። few years በጣም ከዚህ በኋላ ጥቂት አመታት ናቸው ብዬ እኔ አምናለሁ እና ባካችሁ ተዘጋጁ። ባካችሁ ዓለም ምኞቱን ያልፋል ይላል። ለእናንተ ብቻ አይደለም ለራሴም ነው ማስጠነቀቀው። ዓለም ምኞቱን ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ እሱ ለዘላለም ይኖራል ተብሎ ተጽፏል። እና ባላችሁ ጊዜ ከእግዚአብሔር ጋር ስፔንድ አድርጉ። ያው እግዚአብሔር እጅ ላይ መውደቃችሁ አይቀርም። አሁንም በእግዚአብሔር እጅ ነው ያለነው፣ ግን ፊት ለፊት የፈጠራችሁን የምታገኙበት ጊዜ ይመጣል። የፈጠራችሁን አምላክ ፊት ለፊት ታገኙታላችሁ። እና ያቺ ቀን ሳትመጣ ዛሬ እግዚአብሔር ጋር እሱን መፈለግ፣ በሱ መንገድ መሄድ። መላእክት ጋር አትሄዱ። ምን ያላስረግጬ ልንገራችሁ፣ ሚካኤል አያውቃችሁም። አሁን እንኳን ባለበት ቦታ ሚካኤል አያውቃችሁም። አም ሶሪ። ገብርኤል ብትሉት አያውቃችሁም፣ ጆሮም የለው። ማርያምም ጋርም አትሄዱ። እውነት እንነጋገር፣ ፌስ የምታደርጉት የፈጠራችሁ ጌታ ኢየሱስ ክርስቶስ ጋር ነው። ስለዚህ ሃፍ ፒስ ከጌታ ኢየሱስ ክርስቶስ ጋር ሰላም ይኖራችሁ። ለእሱ እጃችሁን ስጡ ዛሬ እና ያላችኋለሁ ተዘጋጁ። አሜን። የፈጠራችሁን ፈጣሪያችሁን ሳትገናኙት። አሜን። ተባረኩ። have a good day bye